ወርቅ በ18 ካራት በ21 ካራት በባህሬን በዱባይ በሳውዲ በስንት እየተሸጠ እንደሆነ የሱቅ ዋጋን መረጃ ይዤላችሁ መጥቻለሁ። በተጨማሪም ደግሞ የጥሬው ዋጋውስ ምን ያህል ነው የሚለውን የምነግራችሁ ይሆናል። በተጨማሪም ደግሞ በተለይ በባህሬን በዱባይ በሳውዲ ቫታቸው ምን ያህል ነው የሚለውን መረጃ የምነግራችሁ ይሆናል ማለት ነው። 21 ካራትንና 18 ካራትን ብቻ የተመለከተ መረጃ ነው ይዤላችሁ የመጣሁት ማለት ነው። ዋጋው እንደ ወርቅ ማለት ነው። በአጠቃላይ ለምን እንደሚለያይም በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮን ላይክ አድርጉ፣ ሰብስክራይብ በማድረግ ጀምሮ አሁን ብዙ ሳላንዛዛ ቀጥታ ወደ መረጃው ነው የሚሄደው ማለት ነው። የምጀምርላችሁ ከባህሬን ነው። ዛሬ ህዳር 28 ልክ የወርቅ ገበያ በሚከፈትበት ሰዓት ላይ 18 ካራቱ በባህሬን የጥሬው ወርቅ ዋጋ ሲሸጥ የነበረው በ10 ከ66 የባህሬን ዲራም ነው። ተጨማሪ ከ20 እስከ 2 ዲራም ተጨምሮ የሱቅ አማካይ መሸጫ ሆኖ ዛሬ ሲሸጥ የነበረበት የሱቅ ገበያ ማለት ነው። በሱቅ ላይ በባህሬን በአማካይ ነው የምነግራችሁ። ምክንያቱም በአማካይ ለምን ትነግረናለህ፣ ለምን ኤግዛክቱን አትነግረንም ካላችሁ፣ አንደኛ እያንዳንዱ ወርቅ ተመሳሳይ አይደለም። እንደ ጌጡ ዲዛይን ያለውን ዋጋ ይለያያል። ሁለተኛ ነገር ደግሞ የመደብሩ ወይም ደግሞ የምትገዙበት ቦታ ስያሜው ሪፒቲሽን አለው ማለት ታዋቂ ቦታ ከሆነ ዋጋው ከፍ ይላል። ምናልባት አንዳንድ ቦታዎች ከሆነ ደግሞ ዝቅ ሊል ይችላል። ሌላው ነገር ደግሞ የእናንተ የመደራደር ችሎታና ዋጋን የማስቀነስ ችሎታ እጅግ ከፍተኛ የሆነ አስተዋጽኦ አለው። ስለዚህ የምነግራችሁ የሱቅ ዋጋ ሆኖ ነገር ግን አማካይ ነው ማለት ነው። ገብቷችኋል ብዬ አስባለሁ። ቪዲዮ ላይክ አድርጉት፣ ብዙዎች ጋር እንዲደርስ እፈልጋለሁ። ይህ መረጃ የዛሬ የህዳር 28 የ2025 ዓ.ም ልክ ወርቅ ዋጋ ሲከፈት የነበረበት ነግሬያችኋለሁ። የጥሬ ወርቁ በ1066 ዲራም 18 ካራቱ የሚሸጠው የሱቅ አማካይ ደግሞ ከ1186 እስከ 1266 የዲርሃም ማነው የባህሬን ዲናር ነው በመሸጥ ላይ የዋለው ማለት ነው። ቀጥሎ የምነግራችሁ ደግሞ የ21 ካራቱን የባህሬንን የጥሬ ወርቅ ማለት ኦፊሻል በሆነ ገበያቸው ላይ የሚያወጡበት ነው። ልክ ገበያው በሚከፈትበት ሰዓት ላይ ማለት ነው 12.44 የባህሬን ዲናር ነበረ የጥሬ ወርቅ የዛሬው መሸጫ ማለት ነው። 21 ካራት ባህሬን ማለት ነው። ተጨማሪ እንግዲህ የምላችሁ ነገር ምንድን ነው፣ የጌጣጌጥ ዲዛይኑን ለሚሰሩ ለአንጥረኞች ሊሆኑ ይችላሉ። ቫት አለ በባህሬን። እግረ መንገድ ልንገራችሁ 10% ነው ቫት የሚቋረጠው ማለት ነው። ቫት በወርቅ ላይ ብቻ ሲሆን በአንዳንድ አልባሳቶች ጥሬ እቃዎች ላይም ቫት እንደ ሀገር የሚቆረጠው 10% ነው። 10% ቫት አላቸው ማለት ነው። የዱባይ ስንት ነው፣ የሳውዲ ስንት ነው የሚለውንም የምነግራችሁ ይሆናል ማለት ነው። በመቀጠል የምነግራችሁ ነገር ደግሞ የሱቅ አማካይ መሸጫ የ21 ካራት በባህሬን ዛሬ 1394 የባህሬን ዲናር እስከ 1494 የባህሬን ዲናር ኦልሞስት ከ14 እስከ 15 የባህሬን ዲናር ነው በመሸጥ ላይ የሚገኘው ማለት ነው። ይህንን ይመስላል በባህሬን ያለው መረጃ። ቀጥሎ የምነግራችሁ ደግሞ ቫት በዝቅተኛ ደረጃ የሚከፈልባት በተለይ ደግሞ ከባህሬን እና ከሳውዲ ጋር ስናነጻጽረው ዝቅተኛ ቫት የሚከፈልባትና ወርቅን ጥሩ በሆነ ዋጋ ታገኙበታላችሁ ብዬ የማስበው ሀገርን መረጃ ነው የምነግራችሁ። እሷም ማናት? ዱባይ። አዎ ዱባይ። በዱባይ 21 ካራቱ ዛሬ በ33 ከ25 የጥሬ ወርቅ ዋጋውን ነው የምነግራችሁ። 233 ከ25 የዲርሃም ነው በመሸጥ የሚገኘው። 233 ከ25 ዲርሃም ማለት ነው። ከ15 እስከ 30 ደግሞ ተጨማሪ የምትከፍሉት ይኖራል። ለተለያየ የቫት የዲዛይን ለሚያወጡ ሰዎች ለተለያዩ ለጌጣጌጡ ዲዛይን ተጨምሮ ማለት ነው። በአጠቃላይ ሱቅ ላይ የምታገኙት 21 ካራቱን በዱባይ ማለት ነው ከ248 ከ25 ዲርሃም እስከ 263 ከ25 ዲርሃም ነው ማለት ነው። ይሄ በሱቅ ዛሬ እየተሸጠ ያለበት የዱባይ መሸጫ ዋጋ ነው ማለት ነው። ቀጥዬ የምነግራችሁ ደግሞ የ18 ካራቱን
የዱባይን ዋጋ ይሆናል። ከዛ በፊት ግን ቻናሉን እየተከታተላችሁ ያላችሁት ምንም አይነት እንቅስቃሴ ማለትም ላይክ ሳታደርጉ ሼር ሳታደርጉ ሰብስክራይብ ሳታደርጉ ከሆነ አንዴ ላስታውሳችሁ፣ ሰብስክራይብ በማድረግ ምንም የምታጎሉት ነገር አይኖርም። ለእኔ ግን እጅግ በጣም ይጠቅመኛል። ስለዚህ ሰብስክራይብ በማድረግ የዚህን ወርቃማ የሆነ ቤተሰብ ትቀላቀሉ ዘንድ እኔንም ታግዙ ዘንድ እየጠየኩኝ ወደ 18 ካራት የጥሬው ወርቅ ዋጋ ስንሄድ የምናገኘው 199 ከ93 ዲርሃም በመሸጥ ላይ ነው የሚገኘው። እንግዲህ ተጨማሪ ክፍያ አለ ሱቅ እስከሚሄድበት ድረስ ማለት ነው። ከ12 እስከ 25 ዲርሃም ይወጣበታል። የሱቅ አማካይ መሸጫ ደግሞ በ18 ካራት ማለት ነው በሱቅ ላይ እየተሸጠ የሚገኘው ዛሬ ህዳር 19 ወይም ደግሞ ኖቬምበር 28 ላይ በ211.93 ዲርሃም እስከ 224.93 ዲርሃም ድረስ ሊያስከፍላችሁ ይችላል ማለት ነው። እንግዲህ ቅድም ብያችኋለሁ የመደራደር ችሎታችሁን ይፈትናል። በዛ ላይ ደግሞ የጌጣጌጥ ዲዛይንም አለ። ለዛ ነው ከዚህ እስከዚህ እያልኩ የምነግራችሁ ማለት ነው። የምታገኙትን የመጨረሻ ዋጋ የምታገኙት ከምትገዙበት የመሸጫ ዋጋ ብቻ ነው ማለት ነው። ነገር ግን ከዚህ እስከዚህ ይሆናል ብላችሁ ይህንን መረጃ ይዛችሁ መሄድ ትችላላችሁ ማለት ነው። በመቀጠል የምነግራችሁ ደግሞ የሳውዲውን ነው ማለት ነው። የሳውዲ ነግራችሁ በ21 ካራት ቀደም ይነግራችኋለሁ። በ439.31 ሪያል ነው በመሸጥ የሚገኘው። 439 ከ31 ሪያል በሳውዲ ዛሬ የሚሸጥበት ማለት ነው። እንግዲህ ቅድም እንደነገርኳችሁ ለዲዛይን ለቫት ለመሳሰለው ከ30 እስከ 50 ድረስ ሊያስወጣችሁ ይችላል። የሳውዲ ቫት ከሁሉም ይበልጣል። እንደምታውቁት ከሆነ በዱባይ ቫቱ 5% ነው፣ በባህሬን 10% ነው፣ በሳውዲ ደግሞ 15% ነው። ወርቅ ላይ ምንም ድርድር የለም። ሳውዲ በጣም ከፍተኛ ነው ዋጋው ማለት ነው። ስለዚህ በሳውዲ ያለው በ469 ከ31 እስከ 489.31 ድረስ አለ ማለት ነው። እንግዲህ ተጨማሪ ታክሶች ማለት ነው፣ ተጨማሪ ነገሮች፣ ተጨማሪ ክፍያዎች አሉ ማለት ነው። የዱባይ ተጨማሪ ብነግራችሁ ከ15 እስከ 30 ዲራም ነው የምትከፍቱት። ሳውዲ ላይ ከ30 እስከ 50 ሪያል ሊያስወጣችሁ ይችላል። ተጨማሪ ክፍያ ጥሬ እቃውን ወደ ጥሬውን ወርቁን ወደ ዲዛይን ለመቀየር ማለት ነው። ስለዚህ 21 ካራቱ የሳውዲ ከ469.31 ሪያል እስከ 489.31 ወይም እስከ 490 የሳውዲ ሪያል ሊያስወጣችሁ ይችላል ማለት ነው። ቀጥሎ የምነግራችሁ ደግሞ የ18 ካራቱን የሳውዲ ይሆናል። የ18 ካራቱ የሳውዲ 1 ግራም በ376.55 የዛሬ የጥሬ ወርቅ ዋጋ መሸጫ ሲሆን ከ25 እስከ 40 ድረስ አስከፍሏችሁ ማለት ነው። በጌጣጌጥነት የምታገኙት በሱቅ ዋጋ ማለት ነው በ401 ከ55 እስከ 416 ከ55 ነው ማለት ነው። ይህ እንግዲህ 15% ቫት ተጨምሮበት ማለት ነው። እንግዲህ የሶስቱን ሀገራቶች በዱባይ፣ በባህሬን፣ በሳውዲ ይህንን ይመስላል ማለት ነው። በቀጣይም በእንደዚህ አይነት መልኩ ወይም ደግሞ በእንደዚህ አይነት ፎርማት ብቻ መረጃን እንደዚህ ለሌላ ጊዜም አቅርብልን የምትሉኝ ከሆነ አዎ በዚህ መልክ አቅርብልን ብላችሁ ኮመንት መስጫው ላይ ጻፉልኝ። ከዛሬ በኋላ የውጭን መረጃ ስነግራችሁ በእንደዚህ አይነት መልክ ነግራችሁ ይሆናል። በተጨማሪም ደግሞ የሌሎችንም ሀገራቶች ከፈለጋችሁ በኮመንት መስጫው ላይ ያሳውቁኝ። አመሰግናለሁ። መልካም ምሽት።